ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 25 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሚኒሊክ እዝና የጎንደር ጠቅላይ ግዛት እዝ በጋራ ባደረጉት ውጊያ ድል ቀንቷቸዋል። የግንባሩ እየኮበለለ ፋኖን የሚቀላቀለው ያገዛዙ ጦር እየጨመረ ነው። ዝርዝር መረጃዎችን ይዘናል። ኦብነግ ፋኖ በአማራ ክልል በርካታ ይዞታዎችን መቆጣጠሩንና አገዛዙ መዳከሙን ባወጣው መግለጫ አስታወቀ። ተቋሙ አብይ ጅግጅጋ መገኘታቸውንም አውግዟል። ዝርዝሩን ሰሙታላችሁ። ህዝብን የጦርነት ምሽግ ማድረግ የለመደው የብልጽግናው አገዛዝ በአማራ ከተሞች ህወሓትን ተቃውማችሁ ሰልፍ ውጡልኝ እያለ እያስገደደ ነው። ተጨማሪው መረጃ ታደምጡታላችሁ። እንግሊዝ ዜጎቿ ወደ አማራ፣ ትግራይ፣ አፋርና ሌሎች የኢትዮጵያ ክልሎች እንዳይጓዙ ከለከለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሚኒሊክ እዝና ጎንደር ጠቅላይ ግዛት እዝ በጋራ ባደረጉት ውጊያ የአገዛዙ ኃይል ላይ ድል ተቀዳጁ። የሚኒሊክ እዝ የደጋው መብረቅ ኮር፣ ጎንደር ጠቅላይ ግዛት እዝ ጨጭሆ ብርጌድ እንዲሁም ራስ አንችም ክፍለ ጦር በጋራ በመሆን በጠላት ላይ በተሰራ ኦፕሬሽን በርካታ የአገዛዙ ሰራዊት ሙትና ቁስለኛ ተደርጓል። ጥር 25 2018 ዓ.ም በተደረገ የተጠና ኦፕሬሽን የአገዛዙ ድሽቃ ተኳሽና ብሬን ተኳሾች እንዲሁም 39 እግረኞች ጭምር ተደምስሰዋል። 9 ሚሊሻ፣ 13 አድማ ብተና እንዲሁም 17 የመከላከያ ሰራዊት የአድማ ብተና የድሽቃ ተኳሽና የመቄት ወረዳ ሚኒሻ ብሬን ተኳሽም የተደመሰሱ ሲሆን በርካታ የብሬንና የነፍስ ወከፍ ተኳሾች በሶስቱም የአፋብን አሃዶች ተማርኳል። ይህ በእንዲህ እንዳለ ያለ ጦርነትና እልቂት መኖር የማይችለው ፋሽስቱ የብልጽግና አገዛዝ ከትግራይ ኃይሎች ጋር የተፈጠረውን ጦርነት ተከትሎ ባለፉት ጥቂት ቀናቶች ብቻ አመራሮችና የቡድን መሳሪያን ጨምሮ በርካታ አባላቶቹ ሚኒሊክ እዝን እየተቀላቀሉ ይገኛሉ። በዚህም የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ማረጉ ተማረ ክፍለ ጦርን 5 የ61ኛ ክፍለ ጦር አባል የሆኑ የአገዛዙ ብልጽግና መከላከያ ሰራዊት አባላት ተቀላቅለዋል። ክፍለ ጦሩን የተቀላቀሉት የሰራዊት አባላትም 5 ጥቁር ክላሽ፣ 1340 የክላሽ ተተኳሽ፣ 12 የእጅ ቦምብ፣ 10 የክላሽ ካዝናና 5 የደረትና የወገብ ትጥቅ በመያዝ መሆኑ ተገልጿል። በዚሁ በሰሜን ወሎ ራያ ቆቦ ወረዳ በጮቢ በር ዙሪያ መሽጎ የሚገኘው የብርሃኑ ጁላ ሰራዊት እየፈረሰ ፋኖን እየተቀላቀለ እንደሚገኝ የተነገረ ሲሆን የ802ኛ ክፍለ ጦር 2ኛ ሬጅመንት 2ኛ ሻምበል አባላትና የ11ኛ እዝ 83ኛ ክፍለ ጦር 4ኛ ሬጅመንት የቃኝ አባላት የነበሩ ወታደሮች ከወንድሞቻችን ጋር አንዋጋም ብለው 7 የሰራዊቱ አባሎች ከነሙሉ ትጥቃቸው ሚኒሊክ እዝ ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ጋር በሰላም ተቀላቅለዋል። እንዲሁም ዛሬ ጥር 25 2018 ዓ.ም የጎንደር ዙሪያ ወረዳ ሰላምና ደህንነት ጽህፈት ቤት ስምሪት ኃላፊ ሆነው አቶ ጀጃው ንጉሴ 2 አጃቢዎቹን በማስከተል 2 ክላሽ 1 ፏል መሳሪያ ከበርካታ ተተኳሾች ጋር በመያዝ ከዚህ በኋላ ከአለቆች ተልዕኮ በመቀበል የአማራን ህዝብ ማስጠፋት፣ ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃኝ በማለት ከምድረ ገጽ እንዲጠፋ ከተፈረደበት የአማራ ህዝብ ጎን ተሰልፌ የብልጽግናን ስርዓት ለማስወገድ ስል ጎንደር የበጋሻው ክፍለ ጦር ሀዲ የሆነውን ዳግማዊ ቴዎድሮስ ብርጌድን ተቀላቅያለሁ ብሏል። አቶ ጀጃው ንጉሴና አጃቢዎቹ ወደ ፋኖ ሲቀላቀሉ የጎንደር የበጋሻው ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ሊቀቱ ጋር ስሙር መክበብና የክፍለ ጦሩ አደረጃጀት ዘርፍ ኃላፊ አርበኛ አዝመራው ካፒታል ዶክተርና ሌሎች የክፍለ ጦሩ አመራሮችና አባላት በተገኙበት የእንኳን ደህና መጣችሁ ደማቅ የጀግና አቀባበል ተደርጎላቸዋል። አሁን ላይ በጎንደር ዙሪያ ወረዳ ሰላምና ደህንነት ጽህፈት ቤት ውስጥ ከፍተኛ የሆነ ድንጋጤና አለመተማመን የተፈጠረ ሲሆን የሚሊሻ አባላት ስምሪት ሙሉ ለሙሉ ቆሞ ማን መቼ ምን መሳሪያ ይዞ ይጠፋል የሚል ስጋት ማየሉ እየተነገረ ነው። መረጃው የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል ነው። ኦብነግ ፋኖ በአማራ ክልል በርካታ ቦታን መቆጣጠሩን በማንሳት የብልጽግናው አገዛዝ አቅም ተዳክሟል ሲል ገለጸ። የኡጋዴን ብሔራዊ ነጻነት ግንባር ኦብነግ አብይ አህመድ የጎረቤት ሀገር መሪዎችን ይዞ በጅግጅጋ ያደረገውን እንቅስቃሴ ተከትሎ ዛሬ ባወጣው መግለጫ አብይ አህመድ በጅግጅጋና በአይሻ በልማትና በክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት እናወግዛለን በማለት እንደማይቀበለው አሳውቀዋል። በሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው አገራት መሪዎች መገኘታቸውን ጠቅሶ ይህም
በሶማሌ ክልል ላይ ቁጥጥር መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር የተደረገ ድራማ ነው ሲል ተቃውሟል። ኦብነግ የሸበሌ ሪዞርት ምርቃትን በዚህ መግለጫው ይህ የልማት ምዕራፍ መክፈቻ ስነ ስርዓት አልነበረም። አብይ አህመድ ከጎረቤት ሀገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ነው ያለው ኦብነግ ጨምሮም ይህ የፖለቲካ ቲያትር የተሰራው በአማራ፣ በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልል ጭምር ግጭቶች በተስፋፉበትና የማዕከላዊው መንግስት አቅም በተዳከመበት ወቅት ነው ሲልም ከሷል። ፓርቲው በመቀጠልም ይህ ትዕይንት የተፈጸመው በምስራቅና ምዕራባዊ ትግራይ በተከፈተው አዲስ ጦርነት የመንግስት ወታደሮች በትግራይ ኃይል በተሸነፉበት ማግስት ነው። በአማራ ክልልም በፋኖ እንቅስቃሴ የተነሳ ሰፊ ቦታዎች ከመንግስት ቁጥጥር ውጭ ባሉበት ወቅት ነው። በኦሮሚያ ውስጥም ግጭቱ እንደቀጠለ ነው ያለ ሲሆን እነዚህ ሁኔታዎች የመንግስት ስልጣን እያበቃለት መሆኑን እንደሚያሳዩ ጠቅሷል። ኦብነግ ጨምሮም አገዛዙ አገሪቱን በወታደራዊም ሆነ በፖለቲካዊ ማረጋጋት ባለመቻሉ ውድቀቱን ለመሸፈን ሪዞርቶቹን እያስመረቀ ነው ካለ በኋላ ትላንት የተመረቀው የሸበሌ ሪዞርት ካለ ሶማሌ ህዝብ ፈቃድ የተሰራ መሆኑንና የሶማሌን ህዝብ የማይወክል መሆኑን ገልጿል። ህዝብን የጦርነት ምሽግ ማድረግ የለመደው የብልጽግናው አገዛዝ ህዋትን ተቃውማችሁ ሰልፍ ውጡልኝ እያለ እያስገደደ ነው ተባለ። ከህዋት ጋር ጦርነት ውስጥ ለመግባት እያሟሟቀ ያለው የብልጽግና አገዛዝ የራያ ቆቦን ህዝብ ህዋትን ተቃውማችሁ ሰልፍ ውጡ እያለ ቤት ለቤት እየዞረ እያስገደደ መሆኑን ነዋሪዎች ተናግረዋል። በአገዛዙ የማያባራ የውሸት ቅስቀሳ የተሰላቸው ህዝብ በተለያዩ አጀንዳዎች በየጊዜው ወደ አዳራሽ መመላለስ ሳያንሳቸውንም ለህዝባችን ምንም የሚፈይደውና ለሰላሙ የሚያበረክተው አስተዋጽኦ በሌለው ጉዳይ ቤት ለቤት አስገዳጅ በሆነ መንገድ የህዋትን ተቃውሙልኝ በሚል ሰልፍ ካልወጣችሁ እየተባልን እየተገደድን ነው ሲሉ በምሬት ተናግረዋል። የብልጽግና አገዛዝ ህዋትን የሚቃወም ብልጽግናን የሚያወድስ ሰልፍ በወልቃይት ጠገዴ ዞኖች ያካሄደ ሲሆን በቀጣይ ቀናት በሌሎች ከተሞች የግዳይ ሰልፍ ለማድረግ እየተዘጋጀ እንደሆነም ምንጮች ተናግረዋል። ብልጽግና የአማራ ህዝብ የወልቃይትና የራያ የማንነት ጥያቄ በማዳፈን ላለፉት ዓመታት ያለምንም በጀት የተዋቸው ሲሆን በዞኖቹ ላይ ሪፈረንደም አደርጋለሁ በሚል ዞኖቹ ላይ ምንም አይነት ውሳኔ ሳይሰጥባቸው ለ6 ዓመታት ጊዜ በመግዛት የአማራና የትግራይ ህዝብን ማታኮሻ ካርድ አድርጎ እየተጠቀመበት ሲሆን በአንድ በኩል በሚቀጥለው ምርጫም በትግራይ ስር ተካተው ምርጫ እንደሚያካሂዱ በምርጫ ቦርዱ በኩል ማሳወቁ የሚታወስ ነው። ከሰሞኑን ከህዋት ጋር የገባበትን ቀውስ ተከትለው የወልቃይትን ካርድ በመምዘዝ የአማራ ህዝብ ህዋትን ተቃውሞ ብልጽግናን እያወደሰ ሰልፍ ይውጣ የሚል መመሪያ መሰጠቱ ነው የተነገረው። እንግሊዝ ዜጎቿ ወደ አማራ፣ ትግራይ፣ አፋርና ሌሎች የኢትዮጵያ ክፍሎች እንዳይጓዙ አስጠነቀቀች። የዩናይትድ ኪንግደም መንግስት ለዜጎቹ ባወጣው የጉዞ ማስጠንቀቂያ ወደ 3 የሰሜን ኢትዮጵያ ክልሎች ትግራይ፣ አማራና አፋር ክልሎች፣ ጋምቤላ፣ ኦሮሚያና በከፊል ሶማሌ ክልል አካባቢዎች እንዳይጓዙ ክልከላ አድርጓል። የጉዞ ማስጠንቀቂያው የወጣው በሰሜን ኢትዮጵያ አዲስ ግጭት መከሰቱን ተከትሎ መሆኑን የገለጸው የጉዞ ማስጠንቀቂያው በተለይም ኢትዮጵያ የምትዋሰንባቸው አካባቢዎች ዜጎቿ እንዳይጓዙ ሀገሪቱ አስጠንቅቃለች። ከወራት በፊት ካናዳ ተመሳሳይ የጉዞ ማስጠንቀቂያ ማውጣቷ የሚታወስ ሲሆን ከዚህ ቀደም በአማራ ክልል በነበረው ውጊያና በኦሮሚያ ያለው ውጥረት የተለያዩ ሀገራትን ጉዞ እቀባ እንዲጥሉ አድርገዋል። ከሰሞኑ በትግራይ ኃይሎችና በብልጽግና የተከሰተውን ውጊያ ተከትሎ እንግሊዝ ዜጎቿ ወደ አማራ፣ ትግራይና ሌሎች ክልሎች እንዳይጓዙ ከልክላለች። የሳውዲ አረቢያው የመከላከያ ሚኒስትር ትራምፕ በኢራን ላይ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉ ውዝግብ ፈጠረ። የአሜሪካው የዜና ድረገጽ አክሲዮስ የመከላከያ ሚኒስትሩ ልዑል ካሊድ ቢን ሳልማን አርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ግን የአንድን ሀገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም በማለት ዘገባ አጣጥለው ሀገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመልክተዋል። እሁድ ዕለት የወጣው አሽራቅ አልአውሳጥ ጋዜጣ አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዶል ራሂም ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ተናግረዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳው እሳትም አሜሪካና አጋሮቿን ይበላቸዋል ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።